በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነሳ በታላቅ ኃይልና ሥልጣን ሰይጣንን አሰረው አዳም ነጻ ወጣ። ሰላም ከእንግዲህ ሆነ ደስታና ሰላም። እንኳን ግንቦት 10 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰ። ግንቦት 10 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ሰለስቱ ቅዱሳን አናንያ አዛርያና ሚሳኤል፣ ሰማዕቱ ቅዱስ አብርሃም ጸራቢ እንዲሁም አባ ሚካኤል ገዳማዊ፣ አባ ይስሐቅ ግብዛይ ይገኙበታል። ግንቦት 11 ቀን የአባታችን የሊቁ ቅዱስ ያሬድ ክብረ በዓልም ይከበራል። በመላው ዓለም የምትገኙ ወደ እግዚአብሔር ልጆች እኛ ስናነብ እነዚህ ላገኘን እንጂ ሌሎችም ስለሚኖሩ ሁሉ ጊዜ እንደምንላችሁ ስንክሳርና ሌሎች የቤተክርስቲያናችንን መጻሕፍት አንብቡ፣ ጠይቁም፣ ሰንበት ትምህርት ቤትም ገብታችሁ ተማሩ። እግዚአብሔር አምላካችን ከቅዱሳን ረድኤት በረከት ያሳትፈን። አሜን። ውድ እግዚአብሔር ልጆች ቅዱሳንን ብናከብራቸው ለእነሱ የሚጨመርላቸው ባናከብራቸው ደግሞ ከእነሱ የሚቀነስባቸው ነገር ኑሮ አይደለም። ቅዱሳንን ብናከብራቸው የምንከበረው የምንባረከው የምንቀደሰው እኛ ነን። ስለዚህ እግዚአብሔር ያከበራቸውን ቅዱሳን ወዳጆቹን እኛም በቻለው አቅም ማክበር አለብን። ልክ ብለሃል። የቅዱሳንን በረከት ቃል ኪዳን ለማግኘት ከበረከታቸውም ለመሳተፍ በአቅማችን ችግረኞችን መርዳት አለብን። እሺ ጎበዞች። ካለን ነገር ምንም ለሌላቸው ማካፈልን በረከትን ለማግኘት ብቻ ሳይሆን ሁሉንም ነገር የሰጠን እግዚአብሔር ስለሆነ ከሰጠንም ላይ ለእርሱ እንደመስጠትም ነው። ሌላው ደግሞ ቅዱሳን ለመምሰል ይስሐቅ ሰላም በላቸውና ዝግጅቶቻችን ማስተዋወቅ እንጀምር። እሺ ሰላም ጤና ይስጥልን። በመላው ዓለም የምትገኙ ወደ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህን ዝግጅት የምትከታተሉ በሙሉ እንደምሰነበታችሁ ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አሜን። ይህ በማኅበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሃ ግብር ነው። በዚህ መርሃ ግብራችን ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆችና ታላላቆች የነገሩንን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆቻችንና ታላላቆቻችን የነገሩንን ቅዱሳን መጽሐፍ ስናነብ ያገኘናቸውን እኛ ልጆች ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ዝግጅቶች አሰናድተናል። እግዚአብሔር አምላካችን እንደወደደና እንደፈቀደው ከዚህ ሰዓት ጀምሮ ሁሉንም በቅደም ተከተል ወደ እናንተ የምናደርስ ይሆናል። ዝግጅቶቻችንን በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ ይስሐቅ አብርሃምና እኔ አሜን ክብርሻ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ ትቆዩን ዘንድ መንፈሳዊ ግብዣችን ነው። በመላው ዓለም የምትከታተሉን እንደ እግዚአብሔር ልጆች መርሃ ግብራችንን በሰላምታ ጀምረናል። አሁን ደግሞ የዝግጅታችን መጀመሪያ ወደ መዝሙር ጥናት የምናልፈው ተከታትለን እንመለስ። እሺ ልጆች እንደምሰነበታችሁ ደህና ናችሁ? መክሊት እንደምሰነበት? እግዚአብሔር ይመስገን። ክርስቶስ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እሺ ልጆች በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከእህታችን መክሊት ጋር የመዝሙር ጥናታችንን እንቀጥል ይሆናል። ሰላም ቢያቸው። ሰላም ልጆች እንደምን ሰነበታችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ በማድረግ የዛሬ መዝሙር ጥናታችንን እንቀጥላለን። ለዛሬ ይዤላችሁ የመጣሁት መዝሙር መስቀልከ የሚለው ነው። ታውቂዋለሽ? አላውቅም። እሺ ልጆች አንድ ጊዜ ልበልላችሁና በኋላ ግጥሙ ጽፈን እናጠናዋለን። መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ
መስቀልከ ይኩነነ ቤዛ። እሺ ልጆች መዝሙሩ የኔን ይመስላል። አሁን ግጥሙን ጽፈን እንመለስ። መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ። እሺ ልጆች ግጥሙን ጽፋችሁ እንደተመለሳችሁ ተስፋ ማድረግ አሁን ደግሞ ግጥሙን በዜማ ከእህታችን መክሊት ጋር እንዲሁም ከናንተ ጋር እየተቀባበልን እንለዋለን። መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ መስቀልከ ይኩነነ ቤዛ 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 መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ። ጎበዝ መክሊት ጎበዝ ልጆች። አሁን ግጥሙን ከላይ ጀምሮ አንዳንድ ጊዜ እንለውና ዝግጅታችንን 3 ጊዜ በመዘመር እናጠናቀቃለን። መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ 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 መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ። እሺ ልጆች አሁን መዝሙሩን 3 ጊዜ ያሸበሸብን ያጨበጨብን እንለዋለን። መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ
ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ። እሺ ልጆች የዛሬ መዝሙር ጥናታችንን ይሄንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስከመጣ ድረስ እስከ ሳምንት መልካም ሳምንት ተሰናብቻችሁ። ደህና ሰንብቱ ልጆች። መልካም ቀን። ወደ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን።